እየሰማችሁ ነው። ለምን ኮንፊደንስ አላት ልጅ ሀይሚ ኮንፊደንስ ያላት ልጅ ነች። በምንም ለዛ ሆነ የምንወዳት። ስለዚህ በክፉ ነገር አትሄዱ። ኦዲየንስ ነው ይሄንን ያመጣው፣ የእሷ ኦዲየንስ ነው ያመጣው። እነሱ ሲያምራቸው ይቅር። እነሱ ግን እነ ሀይሚ ግምጃ ብሩክ ይተዋወቃሉ። አብረውም ያሉት እነሱ ናቸው። ሊሰሩም የሚነጋገሩት እኛ ምንም የምናውቀው ነገር የለም ግን ኦዲየንሱ ይመኛል። የሚመኘውን ደግሞ አያገኝም። ሲያምራቸው ይቅር። ሲጀምር ማጋጨት በስማ የማይለወጡ ሰው ለማጋጨት ነው፣ ለመለያየት ነው ይገባናል። ግን እነሱ እንደዚህ ያሉና ልጅቷን በማታውቀው እኛ እንትን አንበላት። እውነት ነው ልጅቷ ምንም አላጠፋችም። እኛ በነገራችን ላይ ህውዬ እኛ እኮ ገና ያላለቀ ስንት ነገር ይጠብቀናል ከፊት ለፊታችን። እኛ ስንት ነገር ያስጨንቀናል። እግዚአብሔርን ጭራሽ እና ማቀነባበር ምናምን ቀንበታው ነው። ይኸውልሽ ሚሚ የራሴን አሞኛል። እግዚአብሔርን ሂዊ እነሱ ኮፌ ግሩፓችን ላይ ብሎ እኮ ነው የሚያወሩት እነሱ ያገሰሰዎች። አዎ ያውሩ ይለፍልፉ። እኛ ካልሰማናቸው ጆሯችንን ከደፈንን እኮ ምንም ሊያወሩ አይችሉም። እኛ ግን የእነሱን ሀሳብ ተቀብለን እዚህ ጋር የምናወራ ከሆነ የባስ ሌላ አጀንዳ ለነገ ደግሞ እያመጣ ነው እና መረጋጋት አለብን። ነገም ሌላ ቀን በእውነት መጥፎ ነገር አትናገሩ። እኔ መጥፎ ቃላት አልተናገርንም። ኮሜንታተር ማለት ነው። እኔ መልስ አልሰጣችሁም። እኔ ልክ ስናገር ያሟችኋል። እኔ ምንም ነገር አልናገርም። ፈጣሪ ልቦናቸውን የስራቸውን ይስጣቸው እያንዳንዳቸው ማለት ነው። ግን ማለት ነው አዎ በእሷ ከመጣችሁ ከመነሳቴ ወደ ኋላ አልልም። አይገርማችሁ? ግን እኔ እስካሁን ጸጥ ነው ያልኩት። አላወራው አልተናገርኩም። ግን ደግሞ እናንተ የምትናገሩትን የምጽፉትን መወቁ። አንደኛ ነገር ሴት ልጅ ናት። ሴቱ ናችሁ። በዚህ ልክ መነጋገርም አያስፈልግም። በቃ ያስጠላል። ሼሞኒው እንዴ በጣም ቢግ ሼሚ ነው። ህውዬ ጠዋት አንቺ በጠዋቱ ነው የጀመሩት። ብታይ መዘቃዘቅበት ገና ጠዋት ላይ በኢየሱስ ስም እግዚአብሔርን በጣም ነው የሚደብረው። በጣም ነው የሚያስጠላው። ሀይሚን የዘቀዘቀች ምን አደረገች? ሀይሚ የተዘቀዘቀች እሷማ የሚናገሩት ቃላትን ያልናገርም እዚህ የእሷው ቆይቶ ደግሞ አይደለንም እሷን አይደለንም ምናምን ብለው ተናገሩ አሉ። እኔ ወዲያውኑ የወጣ መመኝ እኔ ማየት አልፈልግም። አሁን እንኳን አላየውም። አሁን እኔ በየግሩፑ ቅድም ከፍተው የሚናገሩት ቃላት ብቻ በጣም የሚያስጠላል። እኔ የትም አልዞርኩም። ራሴን አመመኝ። በቃ እኔ እንደዚህ አይነት ነገር መስማት አልፈልግም። ራሴን ያመኛል። ጭንቀት ነው የሚገባው። እግዚአብሔር ነገ ጥሩ ነገር ይመጣል። ስለዚህ ምንም ችግር አሁንም ቢሆን ሀቢባ ማለት ነው። ፈጣሪ ይቅር ማለት ለእግዚአብሔር ነው። አላህ ሱብሃነ ወተዓላ ሙስሊም ከሆንሽ በሙስሊም አላህ የማይፈልገውን ስራ እየሰራች ነው። ካጠፋች ነው እሱ ነው አጠፋለሁ ብላለች። ሚሚ አጠፋለሁ ብላለች። ልቦና ይስጣት እስኪ። ረሃ አምላካችን እንፍራ። እዚህ ጋር ማለት ነው አምላካችን እንፍራ። ሰው ሳይሆን የምንፈራው እንሞቻለን። አዳራችን አናቃትም። ታጠፋለች። ስለዚህ ስንደጋግም ሌላ ነገር ነው። ሰው ላይ እልህ ነው። እኔ ምንም አሁን ህዝቡ እንጨም ጭራሽ ያበደው በዚህ የተነሳ ነው። ህዝቡ ለህዝብ የተባለው በኢየሱስ ታጠፋለች። ለማንኛውም አመሰግናለሁ። በጣም ነው የሚያመው። ልቦና ይስጣችሁ። እግዚአብሔር ልቦና ይስጠን። እግዚአብሔርን እድሜ ልክ አንጨቃጨቅ። በእናታችሁ እስኪ አንድ ቀን ብቻ ይሁን ደስታችንን የምናጠጥመው እግዚአብሔርን እስኪ አንድ ነው።
ፍቅር እንሆን እስኪ። አያችኋል በሰሞኑ ግሩፕ ላይ አንድነታችን ፍቅራችን አያችሁ ምን አይነት ትናንትና ዋጋ ምን አይነት ደስታ እንዳመጣን አያችኋል። አንድ ስንሆን በፍቅር በሁሉም ነገር አንድ ስናደርግ አያችሁ የሚመጣው ውጤት አያችሁ እንዴት እንደምናምር እንዴት እንደምንጣፍጥ የጨረቃ ፋሚሊ ተብለን እንዴት እንደምንደስ እንደሚል ተናገረ እኮ ብሩክም ተናግሯል። አንድነታችን እኮ በጣም ነው የሚያምረው። ኢማጂን ትናንትና በጣም ደስ የሚል ነገር ነበረ። ደጋፊ ሳይሆኑ እነዚህ የማን ደጋፊ ብሎ ብቻ እንዳትጠሪልኝ የነጣጠላችሁ ፎቶ የምትለጥፉ ታፍሩበታላችሁ። እፈሩ። ከዛሬም መጥፎ ነገር መናገር አንፈልግም። እኔም አልፈልግም። እኔ ከተናገርኩኝም ያው ትዞ ስለምን ሌላ ችግር ስለምንባ አልናገር እንዳጠብቁም የሚትናገራለች ማለት እንዲሁ ሺህ ጊዜ ትበጣበጣለች፣ ምድር ትበጠበጣለች፣ ቲክቶክ ይበጠበጣል። እኔ እንድድነው ምናምን ገብቼ የመናገር ኔቨር እንዳታስቡት አልናገርም። ይደረጋል። ለሚያልፍ የሚያልፍ ቃላት ከምንናገር እንደዚህ አይነት ደግሞ ድምፅ ላይ ይኖራል እኮ አይደለ? ስለዚህ ልናፍርበት ስለምንችል ጥሩ ነገር እባካችሁ። አንድነታችን ያዋጠናል፣ ፍቅራችን ያዋጠናል። አያችኋል በሰንበት በትናንትናው ዕለት ሰሞኑን ስንኖር ላይክ እንዴት ነው ትንሽ ምላሴን ይዘኛል ስንሮጥ የነበረው ወደዛ ወደዚህ ስንል የነበረው አንድነታችን ለዚህ ውጤት የበቃ ነው ያ ፍቅራችን ነው። ሶ በዛ እንሂድ እባካችሁ። በፍቅራችን ማለት ደግሞ ከሌላ ቡድን መጣችሁ አትበጥብጡን፣ አትረብሹን። እኛ የምንፈልገው ደስታ ነው። ተፋቱን እንዴ! አረ ወደዛ ስታስጠሉ። ለማንኛውም እኔ ስታስጠሉ ስላልኳችሁ የሚደብራችሁ ከሆነ ምንም ማድረግ አይቻልም። ሰው ድምፄን ይደብራችኋል፣ በድምፄ ትፈራላችሁ፣ እየመረራችሁ ትውጥታላችሁ። ደህና ደሩልኝ። ህብዬ ቴንኪው የኔ ቆንጆ ስላስገባሽኝ አመሰግናለሁ። ላቤው ደህና ደሩ ጋይስ። ከውጭም ከላይም ያላችሁ አንዳንድ ሰዎች ካስቀየምኳችሁ ምንም ማድረግ አልችልም። አይም ሶሪ፣ ግን ያው ወዳችኋል፣ አልጠላችሁ። ምንም ስደት አለምን የስደት ልጆቼ ናችሁና ቻው ቻው። ህብዬ ቤትሽን ከረበሽኩሽ ካስቀየምኩሽ አይም ሶሪ፣ ይቅርታ የኔ ቆንጆ። ነጻ ሀሳብ ነው ነጻ ሀሳብ ነው የሚሰማሽ። ስለዚህ በጣም ራሴን አሞኝ ነበር። እግዚአብሔርን ዛሬ ሂዊ ቤት ገብቼ አላውቅም። ፈርስት ታይም ነው የገባሁት፣ ሁለተኛ ነው ዛሬ። በቀን ሁለቴ ነው የገባሁት። ምንም ችግር የለውም። አይኒዌይስ ልቦና ይስጣችሁ እያንዳንዳችሁ፣ ራሴን አሳመማችሁ። ልቦና ይስጣችሁ። ግን ቅመሱት ደግሞ እኛ እንደታመም እናንተ በለን ጌታ ወይ። ጉድ ናይት ናቲ። ባይ ባይ። ሄመን የኔ ቆንጆ ሶሪ በእናትሽ አውራሻለሁ እና የኔ ቆንጆ ፒስ በቃ ናት። ቻው ጉድ ናይት። ቻው ሽማሪ። እሺ እንዴት ናችሁ? እሙ አለን እንዴት ናችሁ? ጠፉ። ለሶስታችን ቀረን። እንፈጥፈጥ እንዴት ይሻላል? እንውጣ በቃ። እኔ ሙዚቃ ልከፍት ሙዳችን ነው የተከና